እኔ በአንድም በሌላ መንገድ አጋንንትን ማሸነፍ የምፈልገው በምንድን ታውቃላችሁ? በመጠመቅ ብቻ አይደለም፣ በመጾም በመጸለይ በስግድ ብቻ አይደለም። ይቅርታ በመባባል ሴጣን እንዲዋረድ እፈልጋለሁ። በመንቃት በመማር ሴጣን እንዲዋረድ እንዲቃጠል እፈልጋለሁ። በትዕግስት አይደለም፣ በትዕግስት ከዛ በዝማሬ በዚህ ሁሉ ሴጣን እንዲቃጠል እፈልጋለሁ። ይሄ ደግሞ ሆኖ ተሳክቶ አይቻለሁ። እናንተም እንድትጋሩኝ ነው ይሄን የምነግራችሁ። የማይሰራ ቤተክርስቲያናዊ የሆነ መሳሪያ የለም። ሁሉም በተግባር ላይ ከዋለ እጃችሁና እግራችሁ ሁሉ ነገራችሁ እንደምንሽር ቃላችሁ ደግሞ እንደ ጥይት ሆኖ ሴጣን ያው ይረፈርፈዋል ማለት ነው። ለዚህ ነው መዝሙር 90 ላይ ያለውን ጸልዩ እንለው። አሁን ይሄን ገጠመኝ ከጨረስኩ በኋላ ሁላችሁም በተቀመጣችሁበት ሞባይላችሁ ላይ ከሆነ ጸሎት መጽሐፋችሁ ላይም ከሆነ መዝሙር 90 አንብቡ፣ ወይም በሞባይል ከሆነ 91 መዝሙር 90 ወይም 91 በቀኝህ 1000 በግራህም 10,000 ይወድቃሉ አይደል የሚለው። እያንዳንዱን በቃ ሲናገር እዛ ውስጥ ያለውን ጥቅስ ስታዩት በጣም የሚገርም ነው። በክንፎቹም ይጠብቃል፣ በላቦቹም ይከልልሃል። ዘንዶን ትረግጣለህ፣ እባቡና ጊንጡን ትረግጣለህ፣ ታሸንፈዋለህ። ቃል በቃል ነው የሚናገረው። እሱን ደጋግማችሁ በተለይ በቃላችሁ 16 ቁጥር ነው ያለው። በቃላችሁ ይዛችሁ ቶሎ ሁልጊዜ በቀን ብትችሉ 2 3 4 7 7 ብትሉት ደገም እያደረጋችሁ የእውነቴን ብዙ ለውጥ ነው የምታመጡት። መዝሙረ ዳዊት የሚጸልይ ሰው ጠላቱን ለብቻ ወዳጁን ለብቻ ለይቶ ራሱን ለብቻ ለይቶ በደንብ አድርጎ ቀይ መስመሩን አስምሮ ነው የሚኖረው። ሁሉ ነገር ደግሞ ሲከናወን ባይኑ ያየዋል። አንድ ካድሬ ነበረ፣ በደርግ ጊዜ ነው እና ያኔ ያስተምር ነበረ፣ ታገል ነበረ እና 5 እንጀራ አበርክቶ 2 አሳን አበርክቶ 12 ሞሰብ ተነሳ። ብዙዎቹ ጠግበው በሉ። ከዛም ተርፎ ተነሳ ብዬ ሳስተምር ካድሬው እዛ ነበረ። በአብዮቱ ካድሬ ና ለና መጨረሻ ላይ ይዞኝ ሄደ። እዚህ ወደ 3000 የሚጠጋ እስረኞች አሉ። ለነሱ አሁን አብዛና አሳም አለ አሳየኝ፣ ካላሳየኝ አትፈታም ብሎ አሳስሮኝ ሄደ። ማን ይፍታኝ? ሻምበል አሸብር አማረ የሚባሉ ነበሩ። ትልቅ ሰው ናቸው። በዛን ጊዜ ሻምበል ናቸው። ዘዋይ ተመድበው ሲመጡ እስረኞችን ይጎበኙ ነበረ። ደግ ሰው ነበር የዛን ጊዜ። አንተ በምንድን ነው የታሰርከው? እኔ ተራይ ደረሰና አንተ በምንድን ነው የታሰርከው አሉኝ። አረ ቤተ ክርስቲያን ሳስተምር 5 እንጀራ ለብዙ ሺህ ሕዝብ አጠገበ፣ 2 አሳም አብዝቶ አበርክቶ አበላቸው፣ ትርፍራፊውም 12 ሞሰብ ነበረ ብዬ ሳስተምር እና እዚህ 3000 እስረኛ አለ መተህ አስረፍርፋህ አብላቸው ብሎ አስሮኛል። ይኸው 3 ወሬ ነው አልኩ። በቃ 3 ወር ታስሬ በል ከት ብለው ስቀው በልና ውጣ ብሎ አስወጡኝ። ጉድ እኮ ነው። ያው ሰውዬ ጊዜው ሲወድቅ እኔ ጋር መጥቶ እንጀራ ለመነ። የሚገርም ነው። እኔው ጋር መጥቶ እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ ዘመን፣ ጊዜ፣ ሰዓት እንደዚህ ነው። የእግዚአብሔርን በረከት ለጊዜ ለዘመን መሳለቂያ ብናደርግም የበረከቱን ኃይል በሰላሙ በኩል የሚገኘውን መንፈሳዊ ግንባታ በሕይወታችን ውስጥ ባለ መገዛት እናበለጽገዋለን። ክፋት በዚህ ዘመን ለምን በረታ ስንል፣ ምቀኝነት ለምን በዚህ ዘመን ጉልበት አገኘ ስንል የአምልኮት ፍቅር ስለሌለን ነው። እየሰማችሁ ነው? የአምልኮት ፍቅር የለንም። የአምልኮትን ፍቅር የነጠቀን ጠላት ደግሞ ግማሹ ከውርስ የመጣ፣ ግማሹ በቤተሰብ የገባ፣ ግማሹ በተልእኮ የገባ፣ ግማሹ በምቀኝነት የገባ፣ ግማሹ በክፉ ዓይን የገባ አዚም ይሆንብናል። ሰላማችንን ይነጥቀናል። ስለዚህ ከትንሣኤ በኋላ ሞትን የሚያሸንፈውን እግሩን ያዙት።
እግሩን ይዘው ሰገዱለት። በዚያ ጊዜም ኢየሱስ እንዲህ አላቸው፣ አትፍሩ፣ ሂዳችሁ ወደ ገሊላ እንዲሄዱ ለወንድሞቼ ተናገሩ፣ በዛም ያዩኛል። አያዩኝም አይደለም ያለው፣ ያዩኛል። በቃሉ በኩል እግዚአብሔርን እናገኘዋለን። ስሙ የተመሰገነ ይሁን አምላካችን። በዛም ያዩኛል። ከድንግል ማርያም ተወልዶ እግሩን አሳየን። የሚሄድበትን እግር ይዘው ሰገዱለት። የዝቅታን ኃይል አገኙ። ክብራቸው፣ ሞገሳቸው ለትውልድ መማሪያ ሆኖ ይኸው ዛሬ እኛን ያገለግለናል። ይኸው እኛ በስሙ በክብሩ እንማጸናለን። እነሱ ባመለኩት አምልኮት ውስጥ በስሙ ተጠርተናል። ስለዚህ ስግደታችን የአምልኮት እንዳይቋረጥ መጸለይ አለብን፣ መስገድ አለብን። ስንሰግድ ልቦናችን ሁሉ ይሻሻላል፣ የጠላት ጉልበት ይሰበራል። በውስጥ በኩል ያለውን አገዛዝ እንሽረዋለን። ለኤልሻዳይ እሰግዳለሁ ስንል ኤልሻዳይ ሁሉን ቻይ ማለት ነው። የአብርሃም የይስሐቅ የያዕቆብ ሁሉን ቻይ ነው ኤልሻዳይ። ለነዚህ ለሁለቱ ነገዶች የተሰጠው ስም በአብርሃም በኩል ማን ነው? ኤልሻዳይ ነው። እኔ ኤልሻዳይ ነኝ አለው ዘፍጥረት 17 ላይ እኔ ሁሉን ቻይ ነኝ አለው። የሁሉን ቻይነት ስልጣን ለሰው ልጅም ሲሰጥ ለአብርሃም በቃል ኪዳኑ ብቻ አይደለም፣ በዛ ዘመን ውስጥ ሁሉን ቻይ እንዲሆን ጉልበት አገኘ። ስሙን በገለጸለት ልክ ጉልበቱም የዛኑ ያህል ይጨምራል፣ ስሙን በገለጸለት። ስለዚህ የአብርሃም የይስሐቅ የያዕቆብ ኤልሻዳይ ሆይ ለአንተ ክብር ምስጋና ይግባ ስንል በአምልኮት ውስጥ ሁሉን ቻይነትን ለሕይወታችን እንቀበላለን። ከዛ አዶናይ ነው ሁለተኛው። አዶናይ ማለት ጌታ፣ የሁሉ ጌታ፣ የፈጠረ ያስገኘ እነዚህን ከኛ በላይና ከኛ በታች ያሉትን ያስገኘ፣ የምናየውንና የማናየውን ያስገኘ፣ የፈጠረ ህልውና የሰጣቸው፣ እኛን ደግሞ አካሉን ከአካላችን፣ ህይወቱን ከህይወታችን፣ ህይወታችንን ከህይወቱ አድርጎ ህይወታችንን ምስሉን ሰጥቶ ቁመናውን አስተካክሎ ሲሰጠን፣ አሁን ደግሞ ዲያብሎስ የሰው ልጅን ቅርጽ የሚያዛባ ቅርጸ ቢስ ነገሮች ሁሉ የምናያቸው ነገሮች ያንን ባህሪ ተከትሎ እንደዚህ ትውልድ እንዲዛባ አሁን ጥረት እየተደረገ ነው። ይሄ ፍልስፍናው ዓለም ትውልድን ማዛባት ነው እና ትውልዳችን የተዛባው የዕለት አምልኮትን ልናሳይ ያለመቻላችን ነው። ልጆች አብራችሁ አባቶች ሲሰግዱ ሲያዩ ልጆችም ይሰግዳሉ። ምን እያረክ ነው ለሚለው ጥያቄ መልስ ትሰጣላችሁ። መልሱ መለኮታዊ መልስ ይሆናል። ምን አይነት መልስ? እምሰግደው አንተ እንድታድግ ነው። እኔ እኮ እምሰግደው አንተ የእግዚአብሔርን ክብር እንድታውቅ ነው። እኔ እኮ እምሰግደው አንቺ በእግዚአብሔር ክብርና ሞገስ እንድታድጊ ነው የሚለውን መልእክት በልጅነት በውስጥ በኩል ታሳድራላችሁ። በውስጥ በኩል ያላሳደራችሁትን ዛሬ ከየት ትፈልጉታላችሁ? የት አለ? የለም። መጀመሪያ ያልተጠነቀቅንለትን ከየት ነው የምናመጣው? አይሆንም። ቤተ ክርስቲያን የምንሄደው ለመቀደስ ነው። ኑሯችን ደግሞ ለመባረክ ነው። የአምልኮት ስግደት የምንሰግደው ደግሞ ኑሯችንን ለእግዚአብሔር መውጫ መግቢያውን ለመስጠት ነው። የተወለደውን ደግሞ ለማውረስ ነው። ምንድነው ያወረሳችሁት? አሁን እዚህ ማንም እኮ አይሰማም። ይሄ የውጭ ዓለም ትውልድማ ይባረካል ብለህ ስጠብቅ አልሆነም እኮ። በአምልኮት ውስጥ አልኖርንምና ነገሮች ተበላሽተዋል። እግዚአብሔር ምሕረቱን ያብዛልን። እግሩን ይዘው ሰገዱለት። ምኑን ይዘው? ከምን በኋላ? ከትንሣኤ በኋላ። ይሄ ስግደት ሞት የሻረ ስግደት ነው። የአምልኮት ስግደት ይባላል። የአምልኮት ስግደት ማለት እንግዲህ ምራን፣ እንግዲህ አግዘን፣ እንግዲህ አየንህ፣ ሞትም ተሽሯል፣ እምነታችን ጸንቷል፣ ፍላጎታችን አንተ ነህ፣ ከዚህ በኋላ ያለው ነገር ሁሉ ያንተ ነው ብለው የአምልኮት ስግደት ሞትን የሻረ ስግደት ሰገዱለት። የተገናኙት በስግደት ነው። ሰማችሁ? የተገናኙት በምንድን ነው? በስግደት ነው።
ስንፍና ስላደረብንና ባህላዊና ዕለታዊ ይሄ በቃ ወጋዊ ሆነን ያደግነው እኛ በዛ ውስጥ በማደጋችን ዛርና ውቃቢ አምላክ እስኪባሉ ድረስ ጊዜ ያገኙ። በአንድ ትውልድ ሁለት ትውልድ ወደኋላ 3 4 5 ትውልድ ወደኋላ ስትቆጥር ጨሌ አለ፣ ውቅያባ አለ፣ ዛር አለ፣ አይነጥላ አለ፣ ጠቋር አለ። እነዚህ በወግ ውስጥ ተቆራኝተው ትውልዱን ያዙት። መንፈስ አብሮ ይወለዳል የሚለው ነገር እስካሁን ለቤተ እግዚአብሔር ሰዎች አልገባቸውም። ይሄ በራሱ ሌላ ትልቅ እርግማን ነው። ስለ መንፈስ ሲወራ ምንድነው መንፈስ ምንድነው መንፈስ ይሏችኋል። ታዲያ ምንድነው የሁሉ ትውልድ የጠፋው? ለምንድነው በረከት የራቀን? ታዲያ ለምንድነው ሰላም ያጣነው? ለምንድነው ፍቅር ያጣነው? መልስ የለም። ለምንድነው የምንተሰቃየው? ለምንድነው አይናችን የሚያዘው? ለምን ትውልዱ አእምሮ አላደገም? መልስ የለም። መልስ የሌለው መልስ የመናፍስት ጉዳቶች መሸፈኛ ሆነናል። ታዲያ እንዴት ነው? እግሩን ይዘው ሰገዱለት። በክርስቶስ ሥጋና ደም ታትመን የመንግሥት ወራሾች እንድንሆን እግዚአብሔር አምላካችን ያብቃን። ሰላሙና ሞገሱ ከሀገራችን፣ ከሕዝባችን፣ ከወገኖቻችን ጋር ይሁን። አሜን። ምድራችን እያጣንባት የምንኖርባት ዓለም ናት። የሚጎለን ነገር ብዙ ነው። የሚሞላ አምላክ ፊት ከቆምን ያን የጎደለውን ሳናይ አንሞትም። እግዚአብሔር ስሙ የተመሰገነ ይሁን። የጎደለን ብዙ ነው። ብዙ እየጎደለ ከመሄዱ በፊት ግን እንዲሞላ ለእግዚአብሔር ጊዜ መስጠትን እድል እንደ ዘካርያስ መማር አለብን። ለእግዚአብሔር ጊዜ ይሰጥ ነበረ። ለእግዚአብሔር ጊዜ ያልሰጡ አባቶች እና እናቶች የወለዷቸው የደስታ ምንጭ ለመሆን በጣም ተቸግረዋል። የመከራ ልጆች፣ የስቃይ ልጆች፣ የታሪክና የውርደት ልጆች፣ የስቃይ ልጆች፣ አጠቃላይ የውድቀት ልጆች እየተወለዱ መገፋፋቱ፣ መጠላላቱ፣ መባላላቱ፣ መነካከሱ እና መውደቁ አልፎም ተርፎ ሰይጣን የማያደርገውን የጭካኔ ተግባር የሚፈጽም ኃይል እና ዘመን ላይ መድረሱ ለእግዚአብሔር ጊዜ ያልሰጡ ልጆች የወለዷቸው ልጆች ነው። በመውለድ እንድናለን፣ በመውለድ እንጠፋለን። እግዚአብሔር ምሕረቱን ያብዛለን። በመውለድ በረከት እናገኛለን፣ በመውለድ ደግሞ ረድኤት አልባ እንሆናለን። በመውለድ ሰላም እናገኛለን፣ በመውለድ ጦርነት ውስጥ እንገባለን። ይሄ ግድ ነው። ከማጋር ሆነን ነው የምንወልደው የሚለውን ጥያቄ ብዙዎቻችን ልንመልሰው የሚገባ እውነት ከፊት ለፊት አለ እና ለምን እንደዚህ ሆንኩ አትበሉ። የሆነ ነገር ስትጀምሩ ቻሌንጅ አለው ወይም ደግሞ ነውጥ አለው። ነውጥ ነው ቻሌንጅ አይደለ? ወይም ደግሞ የሆነ ፍልሚያ አለው። አልጋ ባልጋ የሆነ ነገር ማጠብቁም ደግሞ አይሆንም። የሆነ ቦታ ላይ ስታክ ታደርጋላችሁ። ቆም ብላችሁ ገንዘብ ባታጡ፣ ጤንነታችሁ ባይነካም ግን መንፈሳዊ ሕይወታችሁ ወደፊት አንድ ስቴፕ እንዳትሄዱ የሆነ ቦታ ላይ የሚያስቆም ነገር አይጠፋም በሕይወታችሁ ውስጥ። ስለዚህ እኔ ይሄንን ገጠሜ ለእናንተ ለማቅረብ 6 ወር 5 ወር ለፍቼ ያቀረብኩት ይኸው ዛሬ 5 ወር እንግዲህ ሞላው እኔ እንኳ ከጀመርኩት። ታዲያ በ5 ወር ውስጥ የስንት ሰዓት ገጠመኝ ሰብሰብ አድርጌው ሳቀርበው እናንተ ፓስ እያደረጋችሁ ወደፊት እያሳለፋችሁ የምታዩት ከሆነ ማነው ትዕግስተኛ? የእውነት ትዕግስታችሁ በዚህ ይለካል። እና ቢያንስ እንኳን ጨርሶ ገጠመኝን ማዳመጥ ልመዱ። ገጠመኙ ካዳመጣችሁ በኋላ በተግባር መንፈሳዊ ሕይወትን መኖርን ታለማመዱ። የደከምንበትን ገጠመኝ ለእናንተ ስናቀርብ ቢያንስ እንኳን ለሰዎች ሼር ማድረግ። እናንተ እንኳን ግማሽ ድረስ አዳምጣችሁት እንኳን አይ ነገ አዳምጠዋለሁ ብላችሁ ብትሰንፉ እንኳን ይሄ ነገር ጥሩ ነው መሰለኝ ብላችሁ ለጓደኛ ሼር ማድረግ፣ ለቤተሰብ ሼር ማድረግ ልመዱ። ይስፋፋ እና ሰብስክራይቡ እየጨመረ በመሆኑ በጣም ደስ ብሎኛል። አመሰግናለሁ። እግዚአብሔር አክብሩልኝ። በዚህ አጋጣሚ ነውና ወደ ታሪካችን እንመለስ። መንግሥተ ሰማያት ቀርባለችና ንስሐ እንግባ። እንደዚህ ነው። በሄድኩበት ቦታ ይጋፈጠኛል። ግን ደግሞ በጣም ደስ የሚለኝ ነገር ከሁሉ ነገር ምንድን ነው? ታሪኩን ዘክስኬበት አውጥቼ ገጠመኙ እንደዚህ ካቀረብኩት በኋላ አዲስ መንፈስ በቤተሰባቸው ላይ ይያዛል። በቃኝ
አሁንማ በአደባባይ ተጋለጥኩ ብሎ ምናምን ይሄ መጋለጥ። አሁንም ይሄ ቤተሰብ እርግጠኛ ነኝ ገጠመኝ ከወጣ በኋላ አዲስ መንፈስ እንደሚያዝ። አዲስ ስላችሁ ሌላ ከሌላ የመጣ ሳይሆን ያደፈጠ የተደበቀ ጸበል ከሚይዘኝ ብሎ ቀድሞ ጓሮ የተደበቀ በየሽንት ቤቱ በየተላው በየምኑ ይደበቃል አይደለም፣ በየቆሻሻ ልብሱ ላይ። እንደዚህ አይነት መንፈስ የመጋለጥ የመያዝ እድሉ ብዙ ጊዜ ሰፊ የሚሆነው መቼ ነው? ገጠመኙ ከወጣ በኋላ ነው። እና ቢሰብር ስልክ ነው ያው በጭላንጭል እየተቀረጽኩ ነው። በአንድም በሌላ መንገድ ግን መንፈስ እስከ መጨረሻ ድረስ ይፋለማል። አባ እንጦንስም ምንድን ነው ያደረጋቸው? እኔ አቅም የለኝም አንተን የማሸነፍ ኃይሌ እግዚአብሔር ነው እያሉ ሲፋለሙት ቆዩና ልክ ገነት ሊገቡ የገነት በር ላይ ሲደርሱ አሁን አሸነፍኩ፣ አሁን አትችለኝም ብለው ገነት ገቡ ይባላል። እሱም እስከ ገነት በር ድረስ ይከተላቸው ነበር ይላል። ስለዚህ ይፋለማል፣ እኛም እንፋለመዋለን። ወጥራችሁ መያዝ አለባችሁ። እነዚህ ልጆች የአባታቸው መንፈስ ለመያዝ የሄዱበት ርቀት በጣም ብዙ ነው። እንዲህ ብዬ የምዘረዝረው ነገር አይደለም፣ ብዙ ሰፊ እንዳይሆንብኝ ብዬ ነው። የእናታቸው መንፈስ ለመያዝ የሄዱበት ርቀት የእነሱ እንኳን መንፈስ አላስቸገራቸውም እንደዛ። ለምን ሲባል 30 ዓመት 40 ዓመት የተገበረለት ደብተራ ጋር ተሄዶ ደም የተገበረለት ብዙ ገንዘብ የተከፈለበት ብዙ ዋጋ የተከፈለበት ላብ የፈሰሰበት እሽታ ያለበት ፈቃድ ማለት ነው። ስለዚህ ሰይጣኑ በቀላሉ አይለቅም። የእግዚአብሔር ኃይል እንኳን ቢመጣ የእኛ ነፃ ፈቃድ ደግሞ መንፈሱ እንደገና እንዲቀመጥ ያደርገዋል። ለዚህ ነው ክርስቶስ መዳን ትወዳለህን ሲሉ አዎ ጌታዊ ሲሉ እምነት አድነዋል። በእስራኤል እንዲህ ያለ እምነት አላየሁም፣ ከቶ እንዲህ ያለ እምነት የለም እያለ ክርስቶስ የሚመሰክረው ለምንድን ነው? መዳን ከእምነት ጋርና ከምስክርነት ጋር ነው። አዎ ብሎ ከማመን ጋር ነው። ሰይጣን ለዚህ ነው 5 ሳንቲም ብትሆን ግብር ስጡኝ ልስራላችሁ ይላል። ሰይጣን እኮ 5 ሳንቲም ፈልጎ አይደለም፣ እሺታን ስለሚፈልግ ነው። ያቺ 5 ሳንቲም፣ ያቺ 10 ሳንቲም፣ ያቺ $100፣ ያቺ የምትልኳት ነገር የልባችሁ ፈቃድ ለሰይጣን እንደሆነ ስለሚያውቅ ነው። አቴቴ ጨሌ ቤት ውስጥ አለ ማለት ሰይጣን እዛ ቤት ውስጥ እየተመለኩ ነው ብሎ ነው የሚያስበው። እነዚህ ቤተሰቦች እኔን ፈልገውኛል፣ ልጆቹ ባይፈልጉኝ ባያውቁኝም እናት ግን ትፈልገኛለች፣ እኔ ከዚህ ቤት እንድወጣ አልፈለገችም ብሎ እንደ ራዳር እንደ አፓራተስ እንደ ይሄ የዋይፋይ ዕቃ ራውተር ብላችሁ አስቡት። ዋይፋዩ እናንተ ስልክ ላይ ይሰራል፣ ራውተሩ ግን ግድግዳ ላይ ተለጥፏል። እንደዛ ነው ሰይጣን የሚሰራው። እና ፈቃድ ነው የሚፈልገው ሁልጊዜ ከህይወታችሁ ውስጥ ፈቃድና እኔ በአንድም በሌላ መንገድ አጋንንትን ማሸነፍ የምፈልገው በምንድን ታውቃላችሁ? በመጠመቅ ብቻ አይደለም፣ በመጾም በመጸለይ በስግድ ብቻ አይደለም፣ ይቅርታ በመባባል ሴጣን እንዲዋረድ እፈልጋለሁ። በመንቃት በመማር ሴጣን እንዲዋረድ እንዲቃጠል እፈልጋለሁ። በትዕግስት አይደለም፣ በትዕግስት ከዛ በዝማሬ በዚህ ሁሉ ሴጣን እንዲቃጠል እፈልጋለሁ። ይሄ ደግሞ ሆኖ ተሳክቶ አይቻለሁ። እናንተም እንድትጋሩኝ ነው ይሄን የምነግራችሁ። የማይሰራ ቤተክርስቲያናዊ የሆነ መሳሪያ የለም። ሁሉም በተግባር ላይ ከዋለ እጃችሁና እግራችሁ ሁሉ ነገራችሁ እንደ ምንሽር፣ ቃላችሁ ደግሞ እንደ ጥይት ሆኖ ሰይጣን ያው ይረፈርፈዋል ማለት ነው። ለዚህ ነው መዝሙር 90 ላይ ያለውን ጸልዩ እንለው። አሁን ይሄን ገጠመኝ ከጨረስኩ በኋላ ሁላችሁም በተቀመጣችሁበት ሞባይላችሁ ላይ ከሆነ ጸሎት መጽሐፋችሁ ላይም ከሆነ መዝሙር 90 አንብቡ፣ ወይም በሞባይል ከሆነ 91 መዝሙር 90 ወይም 91 በቀኝ ሺህ ጎበዝ ክርስቲያን ከዚህ ሰዓት ጀምሮ ደግሞ በደንብ አዳምጡኝ። ጠንካራ የሆነ ክርስቲያን ወኔ ያለው መንፈሳዊ ህይወቱን መቀጠል የሚፈልግ ክርስቲያን መዝሙር 22 እና መዝሙር 90 በቃሉ ሸምድዶ ማለት ነው ጠዋት 3 ሰዓት 6 ሰዓት 9 ሰዓት 11 ሰዓት ማታ 3 ሰዓት ምንም እኮ ደቂቃ አይፈጅም። ምናልባት የ1 ደቂቃ ወይ 2 ደቂቃ ነው ቢሆን ነው ደግሞ ምንዛም አይፈጅም። ከዛ በታች ነው ብትችሉ 2 2 3 3 4 4 7 7 ብትሉት ደገም እያደረጋችሁ የእውነቴን ብዙ ለውጥ ነው የምታመጡት። መዝሙረ ዳዊት የሚጸልይ ሰው ጠላቱን ለብቻ ወዳጁን ለብቻ ለይቶ ራሱን ለብቻ ለይቶ በደንብ አውቀ መስመሩን አስምሮ ነው የሚኖረው። ሁሉ ነገር ደግሞ ሲከናወን ባይኑ ያየዋል። አርጋኖን ጸልዩ፣ ሰይፈ መለኮት፣ ሰይፈ ሥላሴ፣ ውዳሴ አምላክ፣ ውዳሴ ማርያም፣ እነዚህ ሁሉ ጠቃሚ ናቸው። ሁሉም ግን የበለጠ ውጤታማ መሆን የምትፈልጉ ከሆነ መዝሙረ ዳዊትን እንዳትለቁ። መዝሙረ ዳዊት ማለት ከጥንት ጀምሮ እና አቡነ ተክለ ሃይማኖትም የጸለዩት ተአምር የሰሩበት ንጉሥ ዳዊት እውነተኛ ሆኖ ከእግዚአብሔር ጋር ኃጢአተኛ ሆኖ ከእግዚአብሔር ጋር የታረቀበት እውነተኛ ሆኖ እግዚአብሔርን ያስደሰተበት ልበ አምላክ የተባለበት የሚገርም የጸሎት መጽሐፍ ነው መዝሙረ ዳዊት። እንደ መዝሙረ ዳዊት በዚህ ምድር ላይ ኃይል ያለው ጸሎት የለም። ቀጥሎ ጌታችን ያስተማረው ምን ብለን እንጸልይ ሲሉት አባታችን ሆይ በሰማይ የምትኖር ብሎ
ጌታችን አስተምሯል። ከዚህ ይበልጣል አይበልጥም አይደለም እያልኩ ያለሁት። ወሳኝ የሚባለው ትልቁን ለውጥ በህይወታችሁ ላይ ማምጣት የምትፈልጉ ከሆነ መዝሙረ ዳዊት ጸልዩ። የፈለጋችሁትን ጸልዩ፣ ግን የበለጠ በጣም መጸለይ ያለባችሁን ብዙ ጊዜ ደጋግሜ ይናገራሉ። መዝሙር 90 ግን የትኛውም ክርስቲያን ቢለምደው ደስ ይለኛል፣ ቢጸልየው ደስ ይለኛል። ቤቱ ግድግዳ ላይ ለጥፎት ሊተኛ ሲል 3 4 በትልቁ በኤስሪ ሳይዝ ለጥፎት አንብቦት መተኛት። በቃ ልተኙ ስትሉ መንፈሳችሁ እርክት ነው የሚለው። የምታዩት ህልም ራሱ የድል ነው የማሸነፍ ነው የሚሆነው። እና በርቱ፣ ጠንክሩ፣ ደህና ደሩ። አዳም ወዴት ነህ ያልከኝ፣ በፍቅር ድምፅ ፈለከኝ። አልብሰኝ ነጩን ልብስ፣ እወድሃለሁ ኢየሱስ፣ አከብረሃለሁ ክርስቶስ።